በዩኔስኮ ከተመዘገቡ የማይዳሰሱ ቅርሶች መካከል አንደኛው የጥምቀት በዓል ነው። ተመልካቾቻችን እንኳን ለጥምቀት በዓል በያላችሁበት በሰላም አደረሳችሁ። ጥምቀት በዓል እንግዲህ ከሃይማኖታዊ ስርዓቱ በተጨማሪ እጅግ በርካታ ባህላዊ ክዋኔዎችን በአደባባይ የሚያስተናግድ ደማቅ በዓል ነው። ከጥር 10 ጀምሮ በተለያዩ የሀገራችን ክፍሎች የጥምቀት በዓል እጅግ ልዩና ደማቅ በሆነ ስነ ስርዓት በየአካባቢው እንደ ባህሉ እንደ ትውፊቱ ደምቆ ይከበራል። በአዲስ አበባም የበዓሉ ሽርጉት እንደምትመለከቱት እኔ እንኳን ካለሁበት ከዚህ ከሽሮ ሜዳ እጅግ በጣም ድባቡ ያማረ የደመቀ ነው። የጥምቀት በዓል ልዩ መሰናዶቻችንን ከአዲስ ሚዲያ ኔትወርክ አሁንም ወደ እናንተ ማድረሳችንን ቀጥለናል። ተመልካቾቻችን አሁን ግን ሰዓቱ የፍለጋ ነው። ፍለጋችን ባለፉት ሳምንታት የተለያዩ ተወዳዳሪዎችን ይዞ ወደ እናንተ እንደቀረበ የሚታወቅ ነው። በአሁኑ በልዩ የጥምቀት በዓል ደግሞ ሌሎች አዳዲስ እንግዶችን ጋብዘንላችሁ በጥምቀት በዓል ልዩ የፍለጋ ውድድርን እናካሄዳለን። አስቀድመን ግን ተወዳዳሪዎቻችን እነማን ናቸው የሚለውን ለማወቅ ተዋውቀናቸው እንመለስ። እንኳን ለጥምቀት በዓል በሰላም አደረሳችሁ። ስሜ የዝና በላይ ይባላል። እኔ እዝራው እንደሰነ እባላለሁ። የዛሬውን የፍለጋ ፕሮግራም ከኛ ጋር የምታሳልፍ ይሆናል። አብራችሁን ቆዩ። ሰላም፣ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ኃይለ ጆሴፍ ቢሆን ይባላል። ሩት ማርጌ ይባላል። የዛሬው የፍለጋ ፕሮግራማችን እንግዲህ ከኛ ጋር አብራችሁን ቆዩ። እንግዲህ ተወዳዳሪዎቻችንን ታውቃችሁ መጣችሁ። በቀኝም በስተግራም ዛሬ አዳዲስ ተወዳዳሪዎችን ለእናንተ ለውድ ተመልካቾቻችን በዚህ በጥምቀት ልዩ የፍለጋ በዓል ፕሮግራም ይዘንላችሁ መጥተናል። እንኳን ደህና መጣችሁ። እናንተም እንኳን ደህና መጣችሁ በድጋሚ። ጨዋታው ፍለጋ ነው። ፍለጋ ሁልጊዜም የሚፈለግ ነገር ይኖራል። ዛሬ እስከዛሬ ከምናደርጋቸው ጨዋታዎች በዚህ በበዓል ልዩ ፕሮግራም ትንሽ ፈቀቅ አድርገ ነው የሚፈልጉት ጥምቀትን የተመለከተ ነገር ነው። ዝግጁ ናችሁ? እዚህ ጋር ዝግጁ ነን። በጥምቀት በዓል ላይ ምን ነገሮች ያስፈልጋሉ? ወጣቶች ምን ይፈልጋሉ? ሌሎችስ? እናንተስ ጥምቀት በዓልን ለማክበር ስትሄዱ ምን ትፈልጋላችሁ? የምንገኘው በዚህ በሽሮ ሜዳ ነው። ስለዚህ ለእናንተ ብዙ ነገር ምቹ ይሆናል ብዬ አስባለሁኝ። በአጠቃላይ ለፍለጋው የሚሰጣችሁ ደቂቃ እያንዳንዱን ነገር ፈልጎ ለማምጣት 30 ደቂቃ ብቻ ነው። በጣም በዛ። በ30 ደቂቃ ውስጥ ተወዳዳሪዎቻችን ለፍለጋ ይሆናል ብለው ያሰቡትን ነገር ፈልገው ይዘው ይመጣሉ። ስለዚህ ፍለጋችን አሁን ከዚህ ከሽሮ ሜዳ ይጀመራል። በድጋሚ ስለዚህ አራዳ ፓርክ ጋር እንገናኛለን። ለሁላችሁም መልካም እድል። ተመልካቾች በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። አብራችሁን ቆዩ። መጀመሪያ ቀሚስ በተቀናይስ የምንኪራይ እንገዛለን እኮ መጀመሪያ ቀሚስ እንገዛለን። ግን 30 ደቂቃ ነው ያለን። መፍጠን አለብን። ከዛ ሀብሎች ለጥምቀት ነው። ከቀሚሱ ጋር የሚሄድልሽ ከቀሚሱ ጋር የሚሄድ እሺ። ፕሪሚሻል ወይስ ሎሚ? አይ እሱን ነው ይገዛል። እሺ እሱን ታዩና ቀሚሱን ሄደ የት ነው የምናገኘው? ሽሮ ሜዳ እኮ። ታዲያ እንፍጠን ነው። ለጥምቀት ያልሆነ ቀሚስ በጣጥስ ነው የሚባለው። ስለዚህ በደንብ ፋ ማለት አለብን። አዎ። ስለዚህ ለሴት ልጅ ደግሞ በደንብ ዋናው ባህላችን ስለሆነ ቀሚስ ያስፈልገናል። ጥምቀትንና ባህላዊ ክዋኔዎቹን አንድ ላይ ስናነሳቸው መጀመሪያ ጥምቀት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓሉ ነው። ወይም ባለቤቱ የድግሱ የጥምቀቱ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ይህ የበዓለ ጥምቀት ሃይማኖታዊ ጉዳዩ እንዳለ ሆኖ ባህላዊና ማህበራዊ ጉዳዮችን በብዛት የሚታዩበት ጉዳይ ነው ማለት ነው። ለምሳሌ ሎሚ ውርወራ በዘልማድ የሚባለው፣ ለጥምቀት ያልሆነ ቀሚስ ይበጣጠስ የሚባልበት፣ የተለያዩ ብሔሮችና ብሔረሰቦች አንድ ላይ ውዝዋዜያቸውን ወይም ጭፈራቸውን የሚያሳዩበት ብዙ አይነት ፌስቲቫሎች የሚቀርብበት ይህ የጥምቀት በዓል ይባላል ማለት ነው።
ገብተን እንሞክር። እዚህ ብዙ ምርጫ ያለን ይመስላል። በጣም ብዙ ልብስ አለ እንደዚህ ራስ ሲታይ ስትይጂ ማለት ነው። ከለሩም ይሄዳል ምናምን በጣም ቆንጆ ናቸው። በጣም ዘገሊላለት ነይልኝ በኔ ሞት ያስተሪዮ ማርያም እመጣለሁ እኔም እስቲ ውለታ ዋይልን እስቲ ከሷ ከለር የሚሄድ ነገር ጋር ሙሉ አንድ ላይ አብረው ነው የሚሸጠው። ከዚህ ጋር አብረው ናቸው ከነ ጆለሪ ከነ አንገታቸው ከነና ማለት ነው። በጣም ጌጦቹ ራሱ በጣም ነው የሚያምሩ። ይሄ በጣም አማራጭ እኔና እስቲ ይመጣለን። ስለዚህ ተመልሰን እዛ ብንሄድ ይሻላል። ምንም የሚያራጭ ልብስ የለም። እያየሽ እስኪ ለማንኛውም የእጅ ናቸው ምንድን ናቸው? የአንገት የሴቶች ናቸው። የሴቶች ጋር ባለ ልብስ ጋር ኦኬ ያምራል። የወንድ ምናምን አላችሁ? ይሄን እንደውቻው አሪፍ ናቸው። ታይቂያቸው ነው። በጣም ብዙ ቃል ያማምራል። በጣም አይታይት አድርገን እንመለሳለን። እሺ ይሻልሻል። በብዛት ሽሮ ሜዳ ብትሄጂ የጥምቀት በዓል ላይ ስራ በጣም ይበዛል። ነጫጭ አልባሳት በጣም የሚበዙበት ነው። ሽፎኖች በጣም የሚሰሩበት ነው። ስለዚህ ከዛ ጋር ተያይዞ የማማር መፈለግ፣ መታጨት፣ በሰዎች ዘንድ አይን መግባት፣ ከሁሉም በልጦ መታየት የዛ ቀን የሴቶቹ ጉዳይ ነው ማለት ነው። ወንዶቹ ደግሞ እንደዚህ ተጨንቃ አምራ ተውባ ከሌሎቹ ፍንጥቅ ብላ የወጣችዋን ሴት አልሞ በሎሚ መምታትና የሱ ማድረግ የዛን ቀን ድርሻው ነው ማለት ነው። እንዴ በጣም እንደዚህ አይተሻቻል እንዴ እንደዚህ ደግሞ ሌት ናቸው። ወደ እቺኛዋ ታምርም እስቲ ቆና በስማ ይሄኛው ቀሚስ ራሱ የትኛው መሀል ላይ ያለው ራሱ በጣም እቺኛው ግን ሞር ካንቺ ከለር ጋር ይሄኛውም ራሱ አይደብርሽ ነው እንትን የሚያደርግ አይነት እኔ ምን ለጥምቀት ያልሆነ ቀሚስ ይበጣጣስ ሲባል ሰምታውቃል? ለምን ይመስላል እንደዚህ አይነት ሲመስለኝ ይኸውልሽ በቃ በኢትዮጵያ ባህል በጣም ታዋቂ በዓል ስለሆነ በዛ ሰዓት ደግሞ ብዙ ንስቶታችንም ሰጉን በጣም የሚያምርበት ሰዓት ነውና ለዛ ጊዜ ያልሆነ ቀሚስ ታዲያ ምን ያደርጋል ታስቢያለሽ? እና ለዛ ይመስለኛል እዚህ እንኳን የምናጣ ይመስለኛል። ሲሞ ከለርፉል የሆነ ነገር ቢሆን ደግሞ አሪፍ ነበር በጣም ይሄን ያምራል። እቺ ጎልደን ነች ከጠይም ሰው ጋር ደግሞ ጎልደን ነች በጣም ያፈታል። እንትኗ ግን አላነሰችም ከናንተ ባላቅም እቺ ጥለቷ ምናምን ትንሽ አነሰች። አይ በጣም እንትንች አነስ ብላ በጣም ውበት አላት። ማነሱ ነው ያሳምረው። ቀለል ያለች በጣም ቆንጆ ቀሚስ ግን ባይዘው ሲለበሱ ነው የሚያምሩት። እሱ በጣም ውበታቸው ይወጣል። በጣም ብዙ የማህበረሰባችን ሰዎች ጥምቀት ቃና ዘገሊላ ነው የሚተጫጩበት ነው። መተጫጨት ብቻ አይደለም፣ ከአንዱ በልጣ ወይም በጣም አምራ ተውባ ከብዙ ቆነጃጅት መካከል ከሁሉም ቆንጆ እሷ ቆንጆ ሆና ሎሚ እንዲወረወርባት የምታደርግበት ትልቁ በዓሏ ነው። ስለዚህ ከፀጉሯ ጀምሮ እስከ እግር ጥፍሯ ድረስ ብዙ አይነት ወጪዎችን አውጥታ ከሌሎች ሰዎች አምራ ለመታየት ትሞክራለች። ለዛ ነው ለጥምቀት ያልሆነ ቀሚስ ይቀዳደድ የሚባለው። ለጥምቀት ለብሳ ወጣ ቀሚሱ ቢቀደድባት እንኳን አዲስ ነው ከዚህ በኋላ መልበስ ፈልጋለሁ ሌላ ፕሮግራም አለኝ ብትል ለጥምቀት ከተቀደደ ይቀዳደድ። ከጥምቀት ውጪ ለማንም ሊሆን አይችልም። ምክንያቱም ጥምቀት የምትታጭበት ልጃገረድ የምትሆንበት የምትታይበትና የምትታጭበት ከዛ እስከነዛ ሁሉ ቆንጃጅ እሷ የምትመረጥበት በዓል ስለሆነ ትኩረት የምታደርገው ውበቷ ላይ ነው ማለት ነው። ይሻላል ይሄ አይተን ከዛ እንወስናለን። አማራጭ መቼም ይኖረናል አይደል? በደንብ አለው ብዛት ስላለ እኔ ግን ሞር በዓሉ እንድትመስይ የሆነ ከለርፉል የሆነ ነገር ቢሆንብሽ በጣም ነው የሚያምረው። በቃ የሆነ የተቀላቀለ ነገር ጥልፉ በዛ ያለ ነገር በዓልን የሚመስል ምናምን በደንብ እስቲ ለጥምቀት ያልሆነ ቀሚስ ሲበጣጥስ እየተባለማ በዚህ ሰዓት ነው መታየት ያለበት። በጣም በቃ እንዴ ያው እዚህ ጋር ያሉት አሁን የነዚህ ውበት ደግሞ በጣም ነው የሚያምሩት። እነዚህ እና ያቸውና ቼክ ታደርጊዋለሽ አይሻልም? እኛው እስቲ አሪፍ ነው ይሄንን አይተን በጣም ቼክ አድርገው ትመጣለች። እኔ የምላችሁ ግን
የሴቶች ልብስ መፈለግ በጣም ከባድ ነው የእውነት። እንደ ወንድ ልጅ እኮ በጣም ቀላል ነው። በቃ ሲምፕል ነገር ነው። አንድ ጣል አድርገህ በቃ አንድ ጓደኞችን እንኳን ብትይዝ ለምርጫ እንኳን አይከብድም። በዛ ላይ የሷ ፍላጎቷ ብዛት አንዱ አማራ ስለ አንዱ ጋር ትሄዳለች፣ አንዱ ጋር ሄደች ደግሞ ወደዚህ ትመጣለች። በቃ ያምራል። ኦኬ አንተ የትኛው መረጥክልኝ? ይሄኛው ታያለሽ ለብሰሽ ቼክ ላድርግ። ይሄም አሪፍ ነው። ቺኛም ሌላ ቺኛም ነው። ቺኛ ትንሽ ጠለፋ አነሳ ይመስላል። ቀዩ ነው። ይሄኛው በጣም ያምራል። ያኛው አሪፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ባህረ ጥምቀት ሄዶ ለሰው ልጅ ትህትናን ያስተማረበት ትልቅ ምስጢር የተገለጠበት አንድነት ሶስትነት የታየበት እንዳለ ሆኖ ግን በኢትዮጵያ ሀገራችን ደግሞ ብዙ አልባሳት እንደ ባህል የሚተዋወቁበት የሚሸጡበት ሀገራችንን የምናስተዋውቅበት ቱሪዝሙን ከምንም ነገር በላይ ቱሪዝሙን ወይም የውጭዎቹን ዜጋዎች ወደኛ ሀገር ስበን ይህንን በዓል የምናሳይበትና በዓለም ቅርስነት የሚያስመዘገብንበት ይሆናል ማለት ነው። በጣም ነው የሚያምረው። ማለት ቆንጆ ነው። በልኮ የተሰራ ነው የሚመስለው። የገዛችውም አይመስል። ለሱ በትዕዛዝ ለክቸው በሁለት ቀን አደርስለታለሁ። የወንዶች አያቆይም፣ ጊዜ አይወስድም። የሴት ነው ዋና። ይሄን ግን እንውሰደው በቃ ይከፈልበትም አይጎልም። የራሳችን ፈጠራ ነው። አዲስ ዲዛይን ነው። ከላይ ብቻ 45 በጣም ነው ያማረብሽ። በጣም ልብሶች የሚያምሩ የሙሽራ ልብስ ነው የሚመስለው። እንዴ እኔ ራሴ ሰርጌ ነው የሚመስለኝ። በጣም ውበቱ በጣም ሀበሻ ቀሚሳችን አይተናል። አሁን የምንፈልገው ነው። አረ የዙ ምንድነው ግን በፀሐይ አንከራትሽ። አሁን እዚህ ምን ይገኛል? እንዳለ መጥረጊያ እናንተ ነው ያለው። ኧረ ቶሎና 30 ደቂቃ አሁን እዚህ ቤት ውስጥ እንዴት ነው የሚኖር? አንተ ደግሞ ምናልባት እዚህ ንግዛ በኢንፋንት ወረታችን ለማን እዚህ አካባቢ ሎሚ ምናምን ይገኛል እንዴ? እኮ ምን ብለን እንፈልገው ሰዓታችን እንዳይልቅ ወደዛ እንደምንፈልግ ወደዛ ይሻላል። እናገኛለን። እኔ መሬት እርግጠኛ ነሽ? አናጣም። ኧረ በእናትህ ለምን አይቀርም? እንዲሁ ለምን ነው የሚቀረው? ምን ችግር አለው? ያንቺ ቀሚስ ሲገዛ ነው ይቀር ብያለሁ እንዴ? ምን ማለት ነው እንዴ? ቀሚስና ነው የሚታወዳደር? ኧረ ለዛ በእናትህ እንዴ! እንደውም ተይው፣ ለብቻ ይፈልጋሉ። ከፈለግሽ መሄድ ትችያለሽ። ቆይ እንደሱ አይደለም እና ምንድን ነው የምትይው? ደግሞ የኔን ጥምቀት ቀሚስና የእሱን ሎሚ ያገናኘዋል እንዴ? ኧረ በስመ አብ! ባይገኝ ቢቀርስ? ጎንደር ላይ የሚደረገው አዲስ አበባ ላይ የሚደረገው ከቦታ ቦታ ደግሞ ጃልሜዳ ላይ የሚደረገው ሌሎች የጥምቀተ ባህሮች ላይ የሚደረገው የሎሚ ውርወራ ከድሮ እናቶቻችንና አባቶቻችን ለበዓለ ጥምቀቱ ተቀጣጥረው የሚገናኙበት ስርዓትን የሚያከብሩበት ሎሚ የሚወረወርለትና በዛን ቀን የጋብቻ ትዳራቸውን የመሰረቱ ብዙ ሰዎች ለዚህ ማስረጃና ምስክር ይሆናሉ። ነገር ግን ሃይማኖታዊ ጉዳይ ነው ልንለው አንችልም። ባህላዊ ጉዳዮቹ ግን አንዱና ማሳያው ነው ማለት ነው። ለምን ሎሚ ሊመረጥ ቻለ ወይም ሎሚ ምንድነው ሲሉ ብዙ ሰዎች ብዙ አይነት ብያኔ ይሰጣሉ ብዬሻለሁ፣ ወይም ብዙ አይነት ሀሳቦችን ያቀርባሉ። ከዛ ውስጥ ግን ሎሚ ለብዙ አይነት በሽታዎች መድኃኒት ነው። ሎሚ ለብዙ አይነት በሽታዎች መድኃኒት ነው። ስለዚህ በጥምቀት የተመሰረተ ትዳር ለጥምቀት የታጨች ልጃገረድ ትዳሯ ምን ያለ ነው ማለት ነው? ከብዙ ችግሮች የራቀና የጸና ነው ተብሎ ይታመናል። አንደኛው ይሄ ነው በማህበረሰቡ ዘንድ ያለው። ሁለተኛው ሎሚ በሚወረወርበት ጊዜ ላይ ወይም ሎሚ ተገዝቶ በሚሰጣት ወይም በሚጠጣበት ጊዜ ላይ ይኮመጥጣል። በወቅቱ የነበረው በግርግር መሃል በሰዎች መሃል ያ ሎሚ ተወርውሮ ከነዛ ሁሉ ልጃገረዶች እሷ ላይ ካረፈባት ከብዙ ችግር መሃል አንቺን መርጬሻለሁ፣ ነገር ግን ምን ነሽ እያለ ነው። መድኃኒቴ ነሽ። ምንም ብቆመጥጪ ምንም ችግር መከራ ብታሳይ ለኔ ግን የህይወቴ ምንድነሽ? መድኃኒቴ ወይም አጋሪ ነሽ እያለ ያንን ያደርጋል። ለዚህም ደግሞ ብዙ አይነት ሰዎች በዚህ በሎሚ ውርወራ የተጋቡ የተዋለዱ ብዙ ሰዎችን ማግኘት እንችላለን። አሪፍ ሎሚ ልምረጥልህ። ለመወርወር የሚመች ቆንጆ ነው የሚለቀው ቆንጆ ለትዳር ነገሯን የሚነካ ልቧ የምትሰራው ሁሉ ነገሯን የሚነካ የሚያደማ አይደለም። ኧረ አንቺ ምን ያለሽ መሰለኝ እንዳይፈነክተኝ እንዴ ኦኬ። እዛ ላይ ጥምቀት ላይ ነው ያገባው እንዴ? በደምብ በስንተኛው ላይ ያገኝሻል እንዴ? በአንድ ዙር ነው ኢላማ በደንብ አነጣጥረ ነው አነጣጥረ ነው ዋና አንተ ያስቀመጥከው ሎሚ ካለ ለጊዜ ነው ለጊዜ መሳት የለብንም። አንዴ እንዳትስት ታደራ ደግሞ ኧረ ችግር የለም። ደሞንማ አሁን ይሄ አሪፍ ነው። አይ ቀንሶ በዚህ ማለት ነው። ቶሎ በል
በዚያ ነው ቀንሱልና አዛውታች ያዋጣም ስለማይወጣ በዚህ ዋጋማ ቶሎ ስለሆነ ነው ውድድር ነው አባቴ ተቀርመናል ቶሎ ንገረንና እንሂድ እነሱ ላርግልህ በቃ እነዚህ በቃ ቆንጆ ስንት አንድ 3 በቃ ከተቻለኝ 10 ባረው ደስ ይላል 10 ሰው ላይ ተወረውር እንዴ 10 ስንት ሰው ላይ ተወረውር እንዳለ ያየው ቆንጆ ላይ ተወረውር ያዘ በቃ ተቻልኩኝ ነጭ ሽንኩርት ራሱ ሎሚራሱ ይቀራል ሎሚራሱ መድኃኒት ነው ነጭ ሽንኩርት መድኃኒት ነሽ ብዬ መወረውርባት ምራጥሽ ያዘን አንድ ጭራሽ ባሉ እንትን እንዳደረገ ነው እንጂ ብዙ የማናቃቸው ባህሎች ለምሳሌ የጭፈራ ባህል ሊሆን ይችላል ያለባበስ ባህሎች ሊሆን ይችላሉ ያነጋገር ባህሎች ሊሆን ይችላሉ ከሰዎች ጋር ያሉ መስተጋብሮች ሊሆን ይችላሉ የተለያዩ ጨዋታዎች የምናይበት ማህበራዊ ክዋኔው የሚሰፋበትና የሚጠነክርበት ነው እያንዳንዱ ሰው ልክ እንደ ተለያዩ አበባዎች የተለያየ አይነት አልባሳትን ለብሶ ደምቆ የሚታይበት በዓል ስለሆነ ከሌሎቹ በዓላት ለየት ያደርገዋል ማለት ነው ሁለተኛ ደግሞ የአደባባይ በዓል መሆኑና የአደባባይ በዓል ላይ ደግሞ የሚከበሩት ብዙዎቹ በካሜራ እይታዎች የሚገቡበት ለዓለም ህዝብ የሚዳረስበት እንደመሆኑ መጠን ልክ እንደ ከለራችን ጸይሙ በጸይምነቱ ቀዩ በቀይነቱ የቀይ ዳማው በቀይ ዳማነቱ አምሮ ደምቆ ኢትዮጵያዊነትን የሚገልጽበት ነው ዲጋ ፕሪም አለ እስኪ ፕሪሙን ጠይቅ ሰላም እንዴት ነህ ፕሪም ስለ ጥምቀት ምን ቆንጆ ፕሪም እንዴ ኧረ ምንድነው ስጠን በእናትህ ፕሪም ቶሎ በል ኧረ በእናትህ ስጠን ሰማኝ እኛ ቀድመንኛ ነው አይመጣንም እኩል እኛ ነን የቀደመኝ ስጠን በእናትህ ይኸውልህ ምንም ብዬ እንዳሰማው ሰማኝ ምንድነው የምትለው እንዴ ስራ ነው አይደል ይኸውልህ አስቀደምከን እኮ በእናትህ አስተሪዮ ማርያም አስተሪዮ ማርያም እመጣለሁ እኔም አስተሪዮ ማርያም አስተሪዮ ማርያም እንግዲህ እንደተከታተላችሁት ተመልካቾቻችን ፍለጋው እጅግ በጣም አጓጊ ደስ የሚል ነበር ተወዳዳሪዎቻችን በተለያዩ አካባቢዎች ተንቀሳቅሰው ለጥምቀት ይሆነናል ብለው ያሰቡትን ነገር ይዘው መጥተዋል ምንድነው የሚለውን እንደተመለከታችሁት ነው አሁን እንገናኝ ካልኳቸው ከአራዳ ኮፊ ፓርክ እየጠበቅኳቸው ነው ያለው እንግዲህ እስካሁን ያደረሰ ሰው የለም በያላችሁበት መልካም በዓል መልካም አውደ ዓመት እንዲሆንላችሁ እመኛለሁ አብሮነታችሁ አይለየን መልካም ቆይታ አሁን ተወዳዳሪዎቻችን እዚህ አራዳ ኮፊ ፓርክ ጋር ደርሰዋል እንኳን ደህና መጣችሁ እንኳን ደህና በእርግጠኝነት ውሏቸው ቆንጆ እንደነበረ አንጠራጠርም ግን ከነሱ አፍ እንዴት እንደነበረ አሁን እንሰማለን ከየት ልጀምር ከናንተ ልጀምር ለቆንጆ ነበረ በአጠቃላይ ግን ትንሽ አድካሚ ነበረ አብሱ ልብስ ፍለጋው ላይ በቃ ሁሉ ነገር ያምራታል ያየች ሁሉ ያምራታል አንድ ሱቅ እንገባለን ለምርጫን በቃ እንቸገራለን ምናምን አንድ ሱቅ እንገባለን ለምርጫ በቃ ብዙ ሰዓት ነው የምንቆየው ምናምን አንዱ አማራ ስል በቃ አንዱ ላይ ነች እኔ እንጃ ሁሉንም ብንገዛ ደስ ይላት ነበር ምንድነው አንቺ ግን ይሄን ያህል እሱን እስኪ ሳለች ድረስ ያደረሰው እውነት ነው በእውነት በጣም ለመምረጥ ተቸግሬ ነበር የቀሚሶቹ ውበት በቃ በጣም የሚያማምሩ ናቸው ለመምረጥ በጣም ተቸግረን ነበር በጣም ውብ ናቸውና እንዳለው ነው በጣም ብዙ አማራጮች ነበሩ ለዛ ነው እንጂ ሌላው ነገር በጣም ቆንጆ ነበረ የሰው ያለው ድባብ በጣም ቆንጆ ነበረ ቀሚሶቹ ያላቸው በቃ ለመምረጥ በጣም ቦታው በጣም አመቺ ነው በዛ ላይ እሺ ወደዚህስ መጀመሪያ ነው ቀሚስ ለመምረጥ የወሰናችሁት ወይስ ከምንድን ነው የጀመራችሁት አው ከቀሚሱ ነበር የጀመርነው ያው በጣም አድካሚ አሰልቺ እንዴ አሰልቺ ነበር እንዴ በጣም አሪፍ ነበር በእውነት እንዴ በጣም ደስ የሚል ነበር ጊዜያችን በእውነት በተለይ ቀሚስ ስንመርጥ ያው እኔ እንግዲህ ያው እንደምታየኝ እንደዚህ የጎንደር ባህል ልብስ ጽድት ያለ ያው እዛ ላይ በጣም ጎንደር ሀገር
ያው ድምቅ ብሎ ስለሚከበር ሞር ብለሽ ነው ይሄን የመረጥሽው እንጂ ስትለብሺ ምናምን ስናይሽ የነበረው ሌላ ነውና ለብሰሽ እንኳን ትመጫለሽ ብዬ የጠበቅኩት ሌላ ልብስ ነው። ሌላ ነበር ግን ነው። እንዴት ነበር ይሄን እስክትመርጥ የነበረው ጊዜ ግን? ኧረ ምርጫ በቃ ያየች ሁሉ ያምራታል። በቃ ስንቀያየር እኔ መለካት ነው የቀረኝ የዛን ሰዓት። በጣም ነበር የተናደድኩት። ያው እንግዲህ ካለፈው በኋላ እንስቃለን እንጂ ኧረ ተው። ያው በመጨረሻም እንደዚህ የሚያምር ቀሚስ መርጠናል። ሁላችሁም በጣም አምሮባችኋል። በጣም ቆንጆ ሆናችሁ ነው የመጣችሁት። በመጀመሪያው ፍለጋ ቀሚስና የወንድ አልባሳት ጋር ነበር የሄዳችሁት። ስለዚህ እሱ በድል ተጠናቀቀ። አዎ። ቦታውን ግን እንዴት አገኛችሁት? እስኪ ንገሩኝ። በጣም ቆንጆ ነበረ። አሁን እንዲያውም ሽሮ ሜዳ ከተስተካከለ በኋላ ልብሶችን ለማየት ጥለቶችን ውበታቸውን ለማየት አልተቸገርንም ነበረ። በቀላሉ እንደዚህ ለማየት ለመምረጥ ምናምን ነገር ቀላል ሆኖ ነበረ። እንደዚህም ደግሞ ያው የዓመት በዓል ድባቡ የሰው እንትን ምናምን ነገር በጣም ደስ ይላል። ቆንጆ ነበር። ያው እሷ እንዳለችው ነው። ሞር በጣም በፊት ላይ ምንም ብዙ ሽሮ ሜዳ እንደዚህ ቃል ለመምረጥ ምናምን አስቸጋሪ ነበረ። አሁን ከተሰራ በኋላ ያው የምትፈልጊውን ነገር በደንብ ማግኘት ትችያለሽ። ያው እና ደግሞ ዋና ቦታ ላይ ነው ያሉት። አሁን ላይ በጣም አሪፍ ነው ቦታዎቹም። ብቻ በጣም አሪፍ ነበር። አዎ ሽሮ ሜዳ ሌላ ታሪክ ላይ ገብታለች። እኔ በፊት ሳቀው በቃ በጣም ግርግሩ ምኑ ለመምረጥም አይመችም። ገብቶ ለመውጣት ራሱ በጣም እንትን አለው ምናምን። አሁን ላይ ግን ኖርማሊ ከውጪ ሆነሽ ራሱ በቃ መሀል ላይ ሴንተር ላይ ሆነሽ ብዙ በቃ እንዳለ ማየት ትችያለሽ። እንዳለ በዲስፕሌይ ምናምን መምረጥ ትችያለሽ። ለመምረጥ አያስቸግርም። ቦታው በጣም በቃ አምሮበታል። ፍለጋ ጨዋታው ከዚህ አስቀድሞ መፈለግ የተደበቀን ነገር ፈልጎ ማምጣት ነው። ዛሬ ግን በበዓል በጥምቀት ልዩ ፕሮግራማችን እነዚህን የመሳሰሉ ቆንጆ እንግዶቻችንን ይዘን ቆንጆ የሆነውን ቀሚስ ነበር ስንፈልግ የነበረው። የማይበጣጠስ የጥምቀት ቀሚስ ይዘን መጥተናል። ተመልካቾቻችን እንግዲህ የመጀመሪያ ጉዟቸውን ሁለቱም ቡድኖች ያደረጉት ወደ አልባሳት ግዢ ወደ ሽሮ ሜዳ ነበር። ቀጥሎ ወዴት ሄዳችሁ? ቀጥሎ ሎሚና ፕሪም ፍለጋ ተንከራተትን። እሱ ራሱ እኔ ሌላ ስራ ነው የነበረኝ እንደ ቀሚስ ፍለጋው ነው። እኔ እንግዲህ ሎሚ ገበያውን በደንብ አውቀዋለሁ። በደንብ ነው የማውቀው። ያው ወሰድኩ ላሳይህ ነው የወሰድኩ። እዛ ደግሞ አናጣም ብዬ ነው የወሰድኩ። አንተ ደግሞ መሀል ላይ ሌላ ነገር ነው ካንቺ ተሽዬ እኮ ነኝ ራሱ አሳይቼሽ እጅሽን ጎትቼሽ ምናምን አምጥቼ እኮ ነኝ። አዎ መሀል ላይ ሰው መጠየቅ ምናምን ጀመርን። በእርግጥ ትንሽ ግራ ተጋባን ምናምን ነገር። አይወራ ሎሚና ፕሪም እዛው ልንደባደብ ነበር። ጨረሽ ከሷ ጋርማ በሎሚው ራሱ ልንወራወር ነበር። ያልዞርንበት ቦታ የለም፣ ያላየነውም ሱቅ የለም። እንደውም ጨራሽ ሱቆች መግባት ጀመርኩ። በጣም ምናምን የሚጨሱት ጋር መግባት ጀመርኩ። ግን እኮ ሎሚን ያላስፈላጊ ነገር አልነበረም እኮ እንዴ! በጣም አስፈላጊ ነገር ነው እንጂ አንድ እኮ እኛ ከናንተ ጋር እኮ ስንንከራተት የነበረው ሎሚና ፕሪም ፍለጋ ነው። የባህሉ አንድ ትልቅ ነገር ነው ሎሚ ሮራ ምናምን በጥምቀት ማለት ነው። ስለዚህ ያንን ብለን ነው እንደዛ ፀሐይ ላይ ስንንከራተት የነበረው። ያው እንግዲህ ሴቶች አምሮባቸው ነው የሚወጡት በጥምቀት ይታወቃል። እሱን ደግሞ ያው እኛም በሎሚ ነው ምን መርቀው ልብሳቸው ነው የነሱንም ልብ ምንገዛ በሎሚ ነው። ሎሚ ግዴታ የሆነ ነገር ነው። ባህላችንም የሚያደምቀው አንድ አካል ስለሆነ መቼም የማይቀር ግዴታ ነው። እንደሚታወቀው ከጥር 10 ጀምሮ በሀገራችን የተለያዩ አካባቢዎች የጥምቀት በዓል በጣም ደማቅ በሆነ ሁኔታ በተለያዩ ሃይማኖታዊና ባህላዊ ክዋኔዎች የሚከወን ነው። በጣም ቆንጆ የሆኑ የብዙዎቻችን የልጅነት ትዝታ በጥምቀት በዓል አለ። እናንተም የምታስታውሱት ነገር እንደሚኖር አልጠራጠርምና ጥምቀትና ትዝታዎቻችንን እናንሳ። ካንቺ ልጀምር እስኪ። አሁን ያው ጥምቀት በጣም ደስ የሚል በዓል ነው። በተለይ ሴቶች በጣም አምረው ደምቀው ያው በአመት አንዴ ተዘጋጅተው ያላቸውን ነገር ሁላ እዛ ላይ አድርገው የሚወጡበት በዓል ነው። በጣም ደስ የሚል በዓል ነው። ያው በአዲስ አበባ ደግሞ ጥምቀት በጣም ደስ ይላል። የሁሉም ባህል የምናይበት ነው። ሁሉንም ነገር በየአደባባዩ ያለው ጭፈራው በጣም ደስ ነው የሚለው። በጣም ሴቶች ተውበው አምረው ራሳቸውን የሚያሳዩበት ውበታቸውን የሚያሳዩበት በዓል ነው እና ጃን ሜዳ ያው እንደዚህ በደማቅ ሁኔታ ነው የሚከበረው። የፈረስ ግልቢያ ምናምን ነገሮች አሉ አይደለ? ወደ በኋላ ላይ ምናምን ነገር እና የማረሳው የሆነ ጊዜ ያው እንደዚህ ከባሉ ተያይዞ ነው እንደዚህ ፈረስ ሲጋለ ምናምን ነገር አንዳንድ ጊዜ የሆነ ይደነብራሉ ነገር አይደለ? እና በዛ አጋጣሚ በጣም ብዙ ሰው ተረብሾ ብዙ ነገር ተፈጥሮ ነበርና ይሄንን አጋጣሚ ያረሳውና ሁለቱ ነገሮች የተያያዙ ነገሮች ናቸው። እኔ እንኳን ጥምቀት ሲመጣ ትዝ የሚለኝ ላይክ የሰፈራችን ህብረት ያለን ህብረት ነው ትዝ የሚለኝና
ሰፈሬም ወደ መርካቶ አካባቢ ነውና በአራቱም አቅጣጫ በታች ልደታ፣ አማኑኤል፣ ራጉኤል፣ ሚካኤል በሁሉም አቅጣጫ አለና ጥምቀት ሲደርስ በቃ አስፋልቱን ማጽዳት፣ ቀለም መቀባት፣ በውሃ ማጽዳት ምናምን ይሄ ህብረታችን ገንዘብ ማሰባሰቡ በቃ ያለው ነገር በጣም ደስ ይላልና ያ ህብረታችን ነው ሁሌ የሚያስታውሰኝና ያ ነገር በጣም ነው ደስ የሚለኝ። እኔም እንደ ከጓደኞቼ ጋር ያው አንድ አይነት ልብሶች አሰፍተን ታቦት በሚያልፍ ጊዜ ምንጣፍ በመሸከም ምናምን ነው የምናሳልፈውና ያው ብዙ ትውስቶች አሉ። ያው አሁን ላይ ባይመጡልኝ ተመልካቾችን በየቤታችሁ ጥምቀትና ልዩ ትዝታዎች እንደሚኖራችሁ አንጠራጠርም። በየቤታችሁ ምን ትዝታ አላችሁ? ጥምቀት ሲባል ምን ታስታውሳላችሁ የሚለውን እየተጫወታችሁ ጠብቁን። የምትገኙት በአዲስ ሚዲያ ኔትወርክ ልዩ በዓል ፕሮግራም ነው። ፕሮግራሙ ተወዳጁ ፍለጋ ነው። አብራችሁን ቆዩ። ተመልካቾቻችን ተመልሰን መጥተናል። አሁን እለቱ አውደ ዓመት ነው እንደምታውቁት። ቡናችንም እየደረሰች ነው። ዳቦአችንን እንቁረስና ደግሞ የበለጠ ደግሞ በዓል እናስመስለው። አረ ተነሱ እንጂ በስርዓት እንዴ! አረ አይወጋለሁ። ቆመሽ ምናምን ነው እንትን እስኪ ወርወርሽ ትንሽ ወደዚህ አጣራጥሪም ድሮም ለሌላ የሚወረውር ድሮም ገብቶኛል እኮ በቃ እና ሁለት ሶስት ያዝኩት እኮ እኔ እንጃ። አይ ካንቺማ አትወረውርብኝ አንተ። አይ ቀይሬያለሁ ከሰውጭ አለ ፕሪሙ መጣ፣ ሎሚ መጣ፣ ቀሚሳችሁ መጣ። ፕሪም ግን ለምንድን ነው የሚሰጠው? እኔ እንጃ ያው እንዳይርበም መሰለኝ። ምን ያው ስንዞራ የምንውለው ጥምቀት ነው። ያው አንድ ሁለት እያል ሰፍስ ላይ መንገድ ማስሄጃ መሰለኝ። ፕሪም ያው ጣፋጭ አይደለ? ስለዚህ ያው ጣፋጭ ነሽ እንደማለት ይመስለኛል። ተመልካቾቻችን ያላችሁት በአዲስ ሚዲያ ኔትወርክ ልዩ የጥምቀት በዓል የፍለጋ ፕሮግራማችን ላይ ነው የምትገኙት። ወደ መጠናቀቂያ ወደ ማብቂያው የመጣን ነው። ቀን ላይ በጣም ብዙ የጥምቀት የሚሆናችሁ ነገር ስትፈልጉ ነበረ። ከዛ የምትፈልጉትን ነገር ደግሞ አግኝተናል ብላችሁ ይዛችሁ መጥታችኋል። ጥምቀት እንዴት ልታከብሩ አሰባችሁ? የማከብረው በጃን ሜዳ ነው። ያው እንደተለመደው አዲስ አበባ ውስጥ ባናነስ እዛ ነው የሚከበረው። በእርግጥ እዛ ነው የምናከብረው። ለማክበር ደግሞ ያሰብነው እንደዚህ በገዛነው ቀሚስ ፏ ብለን በደንብ ተውበን ለማክበር አስበናል። ያው እኔም በሰፈሬ ነው ማከብረው ከቤተሰቦቼ ጋር ከጓደኞቼ ጋር አንድ ላይ ሆነን እንግዲህ ለማክበር ዝግጅታችን ጨርሰናል። ስለዚህ እናንተ ጥምቀትን ከሰፈር ልጆች ጋር በጋራ ታቦት በማጀብ ነው የምታከብሩት። ቅድም ደግሞ እየነገርከን ነበር የተለያዩ ደግሞ ስራዎችን በማገዝም ደግሞ በዓል ታስመስሉታላችሁ። ወደ እናንተ ጋር ልምጣ። አንተ ጋር ምንድነው የጥምቀት በዓል እንዴት ሊከበር ታሰበ? እንግዲህ እስቲ ዘንድሮ ትንሽ ለየት ያለ ቦታ ለማክበር አስቤያለሁ። ከሰፈር ትንሽ ወጣ ለማለት ያው ጥምቀት ተከታታይ ቀን ስለሆነ ቢያንስ ሚካኤል ደግሞ በዚሁ አጋጣሚ በ12 ልደቴ ነውና ደስ የሚል ቀን ነው። መልካም ልደት ላንተ መልካም እቺን ዳቦ እንደዚህ እናስቆርስህ ነበር ቅድም ነበር አትነግረንም ነበር እንዴ? እና ያው እስቲ ጊዜውም የዲጂታል ወርልድ ሆኗል። ያው ሶሻል ሚዲያውም እንትን ብለዋል። ከጓደኞቻችን ጋር ምናምን ያለውን ድባብ በስልክ በቪዲዮ በፎቶ በቃ ለታሪክም እንዲሆን ማስቀመጥ ያው እየተለመደ ነው። አሁን ደስ ይላል። ብዙ ነገሮች ዲጂታል ወርልድ ላይ እየተቀላቀለን ስለሆነ ብዙ ነገሮችን ዲጂታይዜሽን እየተለማመድን ነው። በፎቶ በቪዲዮ ከትንሽ አመታት በኋላ ዞር ብለሽ ስታያቸው ለውጥሽንም ታያለሽ እና ያሉ ትዝታዎችንም ያው ፎቶና ቪዲዮዎች ይናገራሉና ያን ለማድረግ አስበናል።
አሁን ደግሞ እንደምታውቁት ለፎቶም ለቪዲዮም ወይም ደግሞ ይሄ በስልካችን ማስታወሻዎችን ለማስቀረት አዲስ አበባ በጣም ምቹ ሆናለች። ስለዚህ ቆንጆ ፎቶዎችን በማህበራዊ ሚዲያ የትስስር ገጾች ከእናንተ ከሁላችሁም እኛም ተመልካቾችም እንጠብቃለን ማለት ነው። ተመልካቾቻችን በአዲስ ሚዲያ ኔትወርክ ልዩ የጥምቀት በዓል የተለያዩ መሰናዶችን ወደ እናንተ እያደረስን እንገኛለን። አሁን ላይ ያለነው በልዩ የጥምቀት በዓል የፍለጋ ፕሮግራማችን ላይ ነው። ፍለጋ ጌም ሾው ወደ መጠናቀቂያው እየደረሰ ነው። ዛሬ ደግሞ አዳዲስ ልጆችን ይዘን መተናል። እንግዲህ የቀጣይ የፍለጋ አዲስ ምዕራፍ ላይ ሌሎች ደግሞ አዳዲስ ተወዳዳሪዎችን ደግሞ ይዘን የምንመጣ ነው የሚሆነው። መወዳደር ያሰባችሁ በየቤታችሁ ቆንጆ ዝግጅት እያደረጋችሁ ጠብቁን። ከመሰናበታችን በፊት ግን ያወግ ነውና እንኳን አደረሳችሁ እንባባል። በመጀመሪያ ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ ማለት ፈልጋለሁ። ለቤተሰቦቼ፣ ለጓደኞቼ እንዲሁም ለምታቁኝና ለማቃችሁ እንዲሁም እዚህ ለተሰበሰባችሁ ለሁላችሁም እንኳን አደረሳችሁ። እንኳን አብሮ አደረሰ። ያው ለቤተሰቦቼ፣ ለማቃችሁ፣ ለምታቁኝ ለሁላችሁም እንኳን አደረሳችሁ። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ። ከዛ በተጨማሪ ደግሞ ለቤተሰቦቼ፣ ለጓደኞቼ እንደዚሁም ደግሞ እዚሁ ላላችሁ ለሁላችሁም እንኳን አደረሳችሁ። እንኳን አብሮ አደረሰን። ከዓመት ዓመት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን። ከዛ በመቀጠል እንኳን ለጥምቀት በዓል ሁላችሁም በሰላም አደረሳችሁ ላለሁ ለቤተሰቦቻችን፣ ለጓደኞቻችን እንዲሁም ለመላው ዘመድ አዝማዶቻችን ይሄ ልዩ የጥምቀት በዓል የሰላም የደስታ እንዲሆን ምኞቴ ነው። ተመልካቾቻችን በያላችሁበት እጅግ ያማረ የደመቀ አውደ ዓመት እንዲሆንላችሁ እንመኛለን። እንግዲህ ውድድር ሁልጊዜው አሸናፊ ተሸናፊ አለው። ነገር ግን ይሄ የጥምቀት በዓል ስለሆነና ልዩ ፕሮግራም ስለሆነ በዚህኛው ጨዋታ ሁለታችሁም አሸናፊ ትሆኑና በጋራ የምትሸለም ይሆናል። እስቲ ለተሸለማችሁበት አረና ጨብጭብ። ተመልካቾቻችን አብራችሁን እስካሁን ስለቆያችሁ እጅግ አድርገን እናመሰግናለን። የአዲስ ሚዲያ ኔትወርክ ሌሎች የጥምቀት በዓል ልዩ ፕሮግራሞች ወደ እናንተ መድረሳቸውን የሚቀጥሉ ነው የሚሆነው። በኢትዮጵያ እንዲሁም ከሀገር ውጭ ያላችሁ ውድ ተመልካቾቻችን በያላችሁበት መልካም በዓል መልካም አውደ ዓመት እንዲሆንላችሁ አዲስ ሚዲያ ኔትወርክ ይመኛል። እንግዲህ ዛሬ እንደዚህ ቆንጆ አድርጋ ደግሞ ያዘነጠችን ሚስ ሀበሻ ናት። በያላችሁበት መልካም አውደ ዓመት መልካም ቆይታ እንዲሆንላችሁ እንመኛለን። እኛ እዚህ ጋር እናበቃለን። ደህና ቆዩ።